ቻለው እንግዲህ ልዑልዬ ቻለው። አንከራተቱክ አይደለ? ዛሬ ደግሞ እንግዲህ ለሁለት ይዘውኝ ምን እያደረጉኝ ነው ብሎ እንግዲህ ሀሳብ ውስጥ ነው ያለው ልዑሌ ማለት ነው። ምንድን ነው እየተፈጸመብኝ ያለው ነገር ምንድን ነው እያለ ግራ ተጋብቷል። ጋይስ ከምሬ ነው የምላቸው። አሁን መቼ ፀጉሩ በደንብ አደገና ነው ቅርጽ እያወጣለት እኮ ነው። አይ አብርሃም የምሬን ነው የምላችሁ። ይኸው ሲያመው እንዴት እንደሚኮሳተር ልዑሌ ማለት ነው። ውይ የኔ ጌታ አያሳዝንም? ገና እኮ ነው ጌታ። ለዛውም ኪችን ውስጥ ይዞት እኮ ነው እያንከራተተው ያለው። አይ አብርሃም አረ ተውት። አቤላም እንግዲህ አያይዝ ትጠላላችሁ። አያችሁት? አያያዝ ትጠላላችሁ። እኔ ለወገቡ ፈራውለት። የምሬ ነው የምላችሁ። ይሄ እኮ ገና ወገቡ ራሱ አልጠነከረም። አዋቂ ይመስል ጉብ አድርገውት ማለት ነው ጋይዝ። ግን ልዑሌ ራሱ ማለት ነው የሆነ ድፍረት አላት ጋይዝ። አትናገር አትጋገር እንደ ህጻናት ማለት ነው። ማለት አንዳንድ ህጻናት ቢሆኑ በጣም ነው የሚጮሁት ምናምን ነገር ድምጽ ይወጣሉ። ግን ልዑሌ ዝምተኛ ነው በባህሪው። ሲያለቅስ አላየውም። እኔ እንግዲህ አብርሃም እንደፈለገ ሲጫወትበት ምናምን ነገር አክት ሲያደርግበት ምንም ከመጫወት ከመሳቅ ውጪ ልዑሌ አያችሁት? ምንድነው እየተካሄደብኝ ያለው ይላል እኮ በውስጡ። እንዴት ትላንትና አላይም ልጄ ሲያድግ አባቴ ብሎ ፍለጋ ይምጣ ብሎ ጉራ ከራዩ ሲል ነበር አቶ አብርሃም ማለት ነው። ዛሬ ግን ልዑሌን ወስዶ ማክባ ውስጥ ኪችን ውስጥ ማክባ በአረብኛ ነው ጋይስ። ኪችን ውስጥ እንግዲህ የፀጉር ስታይል እያወጣለት ነው። ግን ኪችኑ የማን ነው? ማይከል የማን ነው? እንደዚህ ኩርት ድርት ያለው ኪችኑ ማለት ነው። መቼም ሄርሜላ ነው የሚሆነው አይደል እንዴ? ምን አለበት ሳሎን ብትቆርጡለት? እሺ የትኛው ፀጉር እንትን ብሎት ነው አሁን እንደዚህ መከራችሁን የምታዩት? አቤት አብርሃም ግን ለማስቀናት የምታደርገው ነገር ወይ ልዑሌ የኔ አንበሳ። እና ወዶችዬ እንግዲህ አብርሃም እንደዚህ ልዑሌን ፏፈሽ እያደረገው ነው። ለዚህ ቤት አዲስ ከሆናችሁ ደግሞ ቻናልን ሰብስክራይብ አድርጉ፣ ቪዲዮ ላይክ እያደረጋችሁ ወዶችዬ። ልዑሌ እንግዲህ ቅርጽ እያወጣላት ነው ለፀጉር